السلام عليكم ورحمة الله وبركاته. زاري إن شاء الله እንቀጥላለን። ትምርታችንም ዓለም ከማለቁ በፊት ስለሚመጡት ታላላቅ ምልክቶች ብቻ ይሆናል ብዬ አስባለሁ። ያቆምነው ዓለም ላይ ስለሚከሰተው ለውጥና የዓለም ሚዛን መዛባት ላይ ነበር። የሞራል ሚዛን መዛባት፣ የአካባቢና የአየር ንብረት ሚዛን እንኳን ሳይቀር ይቀየራል። ይህም አሁን እየሆነ ነው። አንዳንድ ሊቃውንት በአላህ እየማሉ ሁሉም ትንንሽ ምልክቶች መጥተው አልፈዋል ይላሉ። እያንዳንዳቸው አልፈዋል። አሁን የቀረው የመህዲ መምጣትና እሱን ተከትለው የሚመጡት ታላላቅ ምልክቶች ብቻ ናቸው ይላሉ። ሌሎች ሊቃውንት ደግሞ እስከዚህ ድረስ አይሄዱም። ነገር ግን ገና ያልታዩ የሆኑ ጥቂቶቹ አሁንም ይቀራሉ ይላሉ። አላህ ስብሓንሁ ወተዓላ ስለዚህ ነገር የበለጠ ያውቃል። ሁሉም አልቀው ሊሆን ይችላል። ነገር ግን ወደ አእምሮ የሚመጣው ኤፍራጥስ ወንዝ ነው። በጆርዳን ኤፍራጥስ የሚባል ወንዝ አለ። ረሱሉ ዓለይሂ ሰላቱ ወሰላም ይነግሩናል። ይህንን ሐዲስ በነገራችን ላይ በሰሒሕ ሙስሊም ውስጥ ታገኙታላችሁ። የኤፍራጥስ ወንዝ ወደ ሌላ አቅጣጫ ይመራል። ግድብ ይገደብበታል። እናም ወደ ሌላ አቅጣጫ እንዲፈስ ይደረጋል። ስለዚህ ውሃ የነበረበት ቦታ ይደርቃል። ከዚያ በኋላ ውሃ አይፈስበትም። በዚህም የተነሳ የወርቅ ተራራ ይገለጣል። ነቢዩ ዓለይሂ ሰላቱ ወሰላም ወርቅን ቃል በቃል ዘሀብ በማለት ጠቅሰውታል። ጀበሉን ሚን ዘሀብ ወይም የወርቅ ተራራ። ስለዚህ ብዙ ወርቅ ይወጣል። የዓለም ህዝቦች በዚህ ነገር እርስ በርስ ይዋጋሉ። በዚህ ወርቅ ምክንያት ወደ ጦርነት ይገባሉ። እሳቸውም ለኡመታቸው ለኛ ወርቁን አትቅረቡት፣ ወደሱ አትሂዱ ብለዋል። በዚህ ጦርነት ከ100 ሰው 1 ሰው ብቻ በሕይወት ይተርፋል። እያንዳንዱ ሰው ይህንን ጥፋት ስለሚያይ በሕይወት የምተርፈው እኔ ነኝ፣ በሕይወት ኖሬ ድርሻዬን የምወስደው እኔ ነኝ ይላል። ይህ ምልክት ታላላቆቹ ምልክቶች ከመጀመራቸው በፊት የሚከሰት ይሁን ወይም በታላላቆቹ ምልክቶች ጊዜ ውስጥ የሚከሰት ይሁን አላህ ስብሓንሁ ወተዓላ ነው የሚያውቀው። ምክንያቱም ከታላላቆቹ ምልክቶች በፊት የሚከሰቱ ትንንሽ ምልክቶች አሉ። እንዲሁም በታላላቆቹ ምልክቶች ጊዜ እነሱ እየተከሰቱ ሳለ የሚከሰቱ ትንንሽ ምልክቶች አሉ። ደግሞም ከዚያ በኋላ ወይም ዓለም ከማለቁ በፊት የሚቀጥሉ ትንንሽ ምልክቶች አሉ። የትንሽ ምልክት ምሳሌ ወይም ከታላላቆቹ አንዱ አድርገው ሊቆጥሩት ከፈለጉ፣ ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም ከ10 ውስጥ ያልቆጠሩት የካዕባ መፍረስ ነው። ቁርአን ከምድር ላይ መነሳቱ ነው። ሰዎች ላኢላሃ ኢላላህ ከሚለው ቃል ውጭ ምንም አያስታውሱም። ይህንንም ከአባታቸው ከአያታቸው ነው የተማሩት። ስለዚህም ጉዳይ እንወያይበታለን ኢንሻአላህ። ስለዚህ በኤፍራጥስ ወንዝ ያ ነገር ይከሰታል። የዓለም ፍጻሜ ምልክት ነው። ነገር ግን ያ ከመሆኑ በፊት ታላላቆቹ ምልክቶች ከመምጣታቸው በፊት አላህ ስብሓንሁ ወተዓላ ይህንን ኡማ አሁን ካለበት ፍጹም መከራና ደካማ ሁኔታ ያነሰዋል። ወደ ድል አድራጊና ወደ ክብር ይመልሰዋል። በአንድ ወቅት ወደ ነበረው ልዕልናው ይመልሰዋል። ይህንን ኡማ በአንድ ወቅት አንድ ከመሆን ዛሬ ወደሚገኝበት መለያየት መጥቶ እንደገና ወደ አንድነት ይመለሳል። ወደ ክብሩ ይመለሳል። በአንድ ወቅት እንደነበረውና እንዲያውም በተሻለ ሁኔታ የዓለም መሪ ህዝብ ይሆናል። ይህ በብዙ ሐዲሶች ላይ የተመሰረተ ነው። አንዱ ሐዲስ የሚከተለው ነው። እሱም በሙስሊምና በቡኻሪ ውስጥ ይገኛል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ። እስልምና እንግዳ ሆኖ ጀመረ፣ እንደጀመረውም እንግዳ ሆኖ ይመለሳል። ስለዚህ ለእንግዶች መልካም ዜና ይሆንላቸው። እዚህ ላይ እስልምና ስንል ስለ ሙሐመድ ዓለይሂ ሰላቱ ወሰላም መምጣት ነው የምናወራው። ለሰዎች በጣም እንግዳ ሆኖ ጀመረ። እንግዳ ከዚህ በፊት ይህን አዲስ መንገድ ብዙም አያውቁትም ነበር። ወደፊትም እንደገና እንግዳ ሆኖ ይመለሳል። ልክ መጀመሪያ ላይ እንደጀመረው በትክክል በተመሳሳይ መንገድ። ከዚያም እንዲህ አሉ። በዚያን ጊዜ ሁሉ እንግዳ ለሆኑት መልካም ዜና ይሆንላቸው። እንግዳ ምንድን ነው? በቀላሉ ሰዎች ሁሉ ጊዜ ከነበራቸው ልማድ
ወግና ዕውቀት አንጻር የማይታወቅ ነገር ማለት ነው። እንግዳ ነው ግን ትኩረት የሚስብ። ይህን ሁሉ ጊዜ ተሳስቼ ይሆን? ይህ እንግዳ ሃይማኖት ትክክለኛው ይሆን ብለህ ታስባለህ። እንግዳ ማለት የማይታወቅ ማለት ነው። ስለዚህ እስልምና እንደዚያ ነው የጀመረው። ታሪኩን በነቢዩ ዓለይሂ ሰላቱ ወሰላም ሲራ ወይም የህይወት ታሪክ ውስጥ እናውቀዋለን። እሱም ማንበብ ብቻ ነው የሚጠበቅባችሁ። ምን ማለት እንደሆነ ትረዳላችሁ። ዛሬም አሁን ባለንበት ዘመን ተመሳሳይ ሁኔታ አለን። እስልምና እንደጀመረው ሁሉ ገይብ ወይም እንግዳ ነው። ስለ ዘመናችን አንድ የከፋ ተጨማሪ ነገር አለ። እሱም እንግዳ የሆነው ለማያምኑት ብቻ አይደለም። ለተለያዩ ሙስሊሞች እንግዳ ሆኗል። ለተለያዩ ሙስሊሞች እንግዳ ሆኗል። ሙስሊሞችም ተከፋፍለዋል። እርስ በርሳቸውም እንግዳ ሆኗል። አንድ በጣም ቀላል ታሪክ ፈጣን የሆነውን ኢንሻአላህ ወደ አእምሮአችሁ ለማቅረብ ልንገራችሁ። በሆነ አካባቢ በተራራማው የገጠር አካባቢ እንግዳና አስገራሚ እምነት ነበራቸው። ጥሩ ሙስሊሞች የነበሩ ሰዎችን ወልይ ወይም አውሊያ ወይም ቅዱሳን ብለው ይጠሯቸው ነበር። እናም በተለያዩ መንደሮች ውስጥ በተወሰኑ ቦታዎች እንደተቀበሩ ያምናሉ። እነሱ ክብር ሰዎች ናቸው፣ ከተራ ሰው የተለዩ ልዩ ባህሪያት ያሏቸው ሰዎች ናቸው ይላሉ። አላህ ይባርካቸው። ሌላ ማንም ሊሰራው የማይችለውን ተአምር መስራት የሚያስችላቸው ከራማ አላቸው ይላሉ። ይህም በእምሯቸው ውስጥ ቀረ። በእኛ መንደር፣ በአባቴ መንደር አንድ ትልቅ መቃብር ነበረን። በዚያም ውስጥ የተቀበረውን ሰው በሆነ ስም ጠሩት። ይህም ስም ነቢይ መሆን ነበረበት አይነት ትርጉም የሚያሰጥ ነበርና ይህም የክርስቲያን ስም ነበር። እዚያ ውስጥ በእውነት የተቀበረ ነገር ይኖር አይኖር አላህ ነው የሚያውቀው። ነገር ግን ትልቅ መቃብር ነው፣ ምናልባት 4 ሜትር ርዝመት ያለው። ሰዎች ልጆቻቸውን እንዲፈውሱ ወደዚያ ይወስዳሉ። ወደዚያ ሄደው ዱዓቸው የበለጠ ተቀባይነት ያገኛል ብለው በማሰብ በመቃብሩ ዙሪያ ይሰግዳሉ ወይም በመቃብሩ አጠገብ ዱዓ ያደርጋሉ። ሌላው እንግዳ እምነት ደግሞ በዙሪያው ዛፎች ነበሩ። እናም ምንም አይነት ቅርንጫፍ መቁረጥ አይፈቀድም ነበር። አጂብ! ምክንያቱም ቅርንጫፎቹን ከቆረጥክ በመቃብር ውስጥ ያለው ሰውዬ ወጥቶ ማታ ያንቀሃል ይላሉ። አጂብ! በሕይወቴ እንዲህ ያለ ነገር ሰምቼ አላውቅም። እዚያ ስደርስ ይህ እንግዳ እምነት አላቸው። ከየት አመጡት? ይህ ከንቱ እንደሆነና ነቢዩ ዓለይሂ ሰላቱ ወሰላም ያላስተማሩን ነገር እንደሆነ ልናስተምራቸው ስንጀምር እና ሁሉንም አመክንዮ ስናቀርብላቸው ምንም ሊያምኑን ሊሰሙን ፍቃደኛ አልሆኑ። እናንተ ሄዳችሁ መቃብሩ ላይ ትሰግዳላችሁ፣ እሱ ከእናንተ በላይ እናንተን ይፈልጋቸዋል፣ ሞቷል፣ የእናንተን ዱዓ ይፈልጋል ስንላቸው እንደ እንግዳ ነበር የሚያዩን። አጂብ! በዚህ ዘመን አሁን በምዕራቡ ዓለም ስንኖር ከዚህ ገጽታ ወይም ከጺም የበለጠ እንግዳ ነገር የለም። አሁን ከሴትዋ ሒጃብ የበለጠ እንግዳ ነገር የለም። ኒቃብማ አሁን አልቋል፣ ሄዷል። ለነሱ በጣም ጽንፈኛ ነገር ነው። ጺም አሁን ሁለተኛ ነው። እናም የምናደርጋቸው ልምምዶች ሰላት እንግዳ ነው። 5 ወቅት ሰላቶችን አጥብቆ መያዝ ለአንዳንዱ ሙስሊሞች እንኳን እንግዳ ነው። ይህ ምን አይነት አዲስ ሃይማኖት ነው ይላሉ። እናም ከረጅም ጊዜ በፊት የተፈታው ነገር ዛሬ እሴቶች ስለተቀየሩ አሁን ሁሉም ሰው ከ14 ክፍለ ዘመናት በፊት የነበረውን እስልምና እንደገና እየመረመረ ይህንን እዩ፣ ይህ ሃይማኖት እንዴት ስህተት እንደሆነ እዩ ይላሉ። ስለዚህ ሃይማኖቱ እንደ በፊቱ እንግዳ ሆኖ እንደገና ጀምሯል። ነቢዩ ዓለይሂ ሰላቱ ወሰላም 4 የሽግግር ደረጃዎች እንደሚኖሩ ነግረውናል። ከትክክለኛ ኸሊፋነት በቁርአንና በሱና በነቢዩ ዓለይሂ ሰላቱ ወሰላም ሱና ላይ ከተመሰረተ በኋላ የተዛባ ይሆናል። ሙስሊሞች እርስ በርስ ይዋጋሉ። ከዚያም ሙልከን ጀብሪያን ይሆናል። እሱም አምባገነናዊ የኸሊፋነት አመራር ነው። አሁን በብዙ ሙስሊም ሀገራት፣ በብዙ ሙስሊም ዓለማት ውስጥ ብዙ አምባገነናዊ ስርዓቶች አሉ። እናም በአንዳንድ ቦታዎች አንድ ሰው ስለ እስልምና ከተናገረ ወዲያውኑ ይታሰራል፣ አሸባሪ፣ ጽንፈኛ እየተባለ ይጠራል። ከዚያም እንዲህ አሉ። ከዚያም ኸሊፋነት በነቢይነት መንገድ ላይ ይመለሳል።
ኸሊፋነት ይመለሳል። የሙስሊሞች አመራር ነቢዩ ዓለይሂ ሰላቱ ወሰላም እንደጀመሩት ይመለሳል። ይህ እንግዲህ መሆኑ አይቀርም፣ ገና ይሆናል። የእስልምና ሕዝብ በትክክለኛ አስተምህሮ በትክክለኛ ቅርጹ እንደጀመረው ይመለሳል። ዓለምን በፍትህና በሰላም ይሞላዋል፣ ልክ በግፍና በጭቆና ተሞልቶ እንደነበረው። ያም የመህዲ ጊዜ ነው። አሁን እዚህ ላይ አንድ በጣም አስፈላጊ ነገር መናገርና ማስታወስ ፈልጋለሁ። በዚህ ዘመን ብዙ ሙስሊሞች የሙስሊሞች አንድነት መህዲ እስኪመጣ ድረስ አይመጣም ሲሉ እንሰማለን። ስለዚህ ዝም ብለህ ተቀመጥ፣ ቤትህ ተቀመጥ፣ ዳዕዋ አታድርግ፣ ምንም አትናገር፣ ለአንድነት ለመስራት አትሞክር ይላሉ። ይህ ለሙስሊም በጣም የተሳሳተና ስህተት የሆነ አስተሳሰብ መንገድ ነው። አላህ ስብሓንሁ ወተዓላ የዓለምን ህዝቦች ለምን አንድ አታደርግም ብሎ አይጠይቅም። አላህ በቁርአን ውስጥ እንዲህ ይላል፣ አላህ ቢሻ ኑሮ ጣልቃ ገብቶ ሁሉንም አንድ ህዝብ ያደርግ ነበር፣ ልባቸውንም ይቀየር ነበር። ማንም ለማመጥ ለመቀበልም ይሁን ላለመቀበልም ምርጫ አይኖረውም ነበር፣ ሁሉም አንድ ይሆን ነበር። ነገር ግን አላህ በህይወታችን ውስጥ ዓላማ አለው። ስለዚህ ሁሉንም ህዝቦች አንድ እንደምታደርግ አታስብ። ይህንን ማድረግ አትችልም። አላህ ብቻ ነው ይህንን ማድረግ የሚችለው። ነገር ግን አንተ ልታደርግ የምትችለው ነገር ይኖራል። የቤተሰቦችን ችግር ፈተህ አንድ ማድረግ፣ የማህበረሰቦችን ችግር መፍታት። ረሱል ዓለይሂ ሰላቱ ወሰላም በዓለም ሁሉ አልጀመሩም፣ በቤተሰባቸው ነው የጀመሩት። አላህ እንዲህ ይላል፣ በመጀመሪያ የቅርብ ቤተሰቦችን አስጠንቅቅ አላቸው። ከዚያም አስፋፉ። ስለዚህ በእንደዚህ መልኩ መጀመር። መዲና የምትባል ትንሽ ከተማ፣ ጥቂት ሺህ ሙስሊሞች፣ ያ የሙስሊሞች ህዝብ ነበር። ከዚያም አስፋፉ። ነገር ግን እንዴት እንደተጀመረ ተመልከቱ። አንድ ሰው ዓለምን አንድ ማድረግ አልችልም፣ ስለዚህ ለምን እጨነቃለሁ ማለቱ በጣም የሞኝነት አባባል ነው። በጣም የሞኝነት አስተሳሰብ ነው። አላህ ስብሓንሁ ወተዓላ ኡማውን ለምን አንድ አላደረክም ብሎ አይጠይቅም። አላህ የሚጠይቅህ በአቅምህ ምን አደረክ ነው። የሚጠይቅህ ይህንን ነው። በሰጠውህ ዕውቀት ምን አደረክ? በሰጠውህ ኃይል፣ በሰጠውህ ወጣትነት፣ በሰጠውህ ጤና ምን አደረክ? በአቅምህ ምን አደረክ ነው። በቤተሰብ ላይ ስልጣን ሰጠው፣ በዚያ ቤተሰብ ምን አደረክ? በከተማ ላይ ስልጣን ሰጠው፣ በዚያ ምን አደረክ? ስለዚህ እያንዳንዱ ሰው የተለያየ የስልጣን የኃይልና የአቅም ደረጃ አለው። አላህ በዚያ አቅም ይጠይቃል። ያ ብቻ። አላህ አንድን ነፍስ ከምትችለው በላይ አያስገድዳትም። ስለዚህ መላውን ህዝብ አንድ ስለማድረግ አታስብ፣ ማድረግ ስለምትችለው ነገር ብቻ አስብ። ስለዚህ ሃይማኖቱ እንደ በፊቱ እንግዳ ሆኖ እንደገና ይጀምራል። ይህም ዛሬ ታላላቆቹ ምልክቶች ከመምጣታቸው በፊት ካሉት ትንንሽ ምልክቶች አንዱ ነው። ጊዜ እያለፈ ሲሄድ ውድ ወንድሞችና እህቶች፣ እነዚህ ትንንሽ ምልክቶች ከተከሰቱ በኋላ የዚህ ሃይማኖት ጠላቶች ከውጭም ከውስጥም ሴራዎችንና እቅዶችን ይነድፋሉ። ከውጭም ከውስጥም። ይህም ከምልክቶቹ አንዱ ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ጌታዬ ሆይ ኡመቴን ሁሉንም በሚያጠፋ የጋራ ወረርሽኝ አታጥፋቸው፣ ይህንን አታድርግ። አላህም ስብሓንሁ ወተዓላ እንዲህ አለ፣ ይህ ዱዓ ተቀባይነት አግኝቷል፣ ኡመትህን በወረርሽኝ ፈጽሞ አላጠፋም። እንዲህም አሉ፣ አላህ ሆይ ከውጭ የመጣ ጠላት እንዲቆጣጠራቸው አታድርግ። አላህም ስብሓንሁ ወተዓላ ይህ ተሰጥቷል አለ። ታዲያ ለምንድነው ዛሬ ከውጭ የመጣ ጠላት ሙስሊሞችን እየተቆጣጠረና እያዋረደ ያለው? ምክንያቱም አላህ ስብሓንሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ሶስተኛውን ዱዓ አልሰጣቸውም ነበር። እሱም በውስጣቸው እርስ በርስ ከተዋጉ በስተቀር ከዚህ ነገር አልጠብቃቸውም የሚለው ነበር። መመሪያዬን ሰጥቻቸዋለሁ፣ እሱን መከተል የነሱ ፋንታ ነው። ከዚያም አላህ አንቀጽን አወረደ፣ እንዲህም አለ፣ አላህ የህዝቦችን ሁኔታ እነሱ ራሳቸው ሁኔታቸውን እስኪቀይሩ ድረስ አይቀይርም። ስለዚህ እኛ ሁኔታችንን ስንቀይር የውጭ ጠላት ተቆጣጠረን። ዛሬ የሆነው ይህ ነው። ይህም ከምልክቶቹ አንዱ ነው። ባለፈው ሳምንት ሐዲቱን ጠቅሰናል። የዓለም ህዝቦች በእናንተ ላይ ይሰበስባሉ፣
ነቢዩ ዓለይሂ ሰላቱ ወሰላም 80 ህዝቦችን ጠቅሰዋል። 80ዎቹ ህዝቦች በቅርቡ ይመጣሉ። እሱን አስረዳለሁ። ነገር ግን አሁን ነቢዩ ዓለይሂ ሰላቱ ወሰላም ተካሉብ እንዳሉት ይህ ቃል ነው። ተተካለቡ ወይም ተተዳዓ ብለዋል። ተተዳዓ ማለት እርስ በርስ ይጣራሉ ማለት ነው። ልክ እንደ ተተካለብ እንደ አውሬዎች እርስ በርስ እንደሚጠራሩና በእናንተ ላይ እንደሚሰይፉ ዛሬም በብዙ የዓለም ክፍሎች በሙስሊሞች ላይ ሰይፈዋል። በመገናኛ ብዙሃን ብዙም ስለሱ አትሰሙም። ይህ የኛ ሁኔታ ነው። እናም በቅርቡ አንድ ነገር እንደሚሆን ታውቃላችሁ። አላህ ሱብሓነሁ ወተዓላ ብቻ ነው ይህ መቼ እንደሚሆን የሚያውቀው። ብዙ ሊቃውንት እንደተስማሙት ከተላላቅ ምልክቶች የመጀመሪያው የመህዲ መምጣት ነው። አልመህዲ ማን ነው? አልመህዲ ቃል በቃል በአረብኛ አልመህዲ ማለት የሚጠበቀው እና የተመረጠው ማለት ነው። ስለዚህ የተመረጠው የሚጠበቀው ማለት ነው። ስሙ ሙሐመድ ነው። ይህንን ሐዲስ በሰሒሕ ሙስሊም ውስጥ ታገኙታላችሁ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ስሙ እንደኔ ስም ነው፣ የአባቱም ስም እንደ አባቴ ስም ነው። ስለዚህ ስሙ ሙሐመድ የዓብዱላህ ልጅ ነው። እናም ነቢዩን ዓለይሂ ሰላቱ ወሰላም ይመስላል፣ በአካላዊ ቅርጹ ሳይሆን በባህሪው ነው። አላህ ስለ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አንተም ሙሐመድ ሆይ በታላቅ ባህሪ ላይ ነህ። ይህ አላህ ለዚህ ነገር መመስከሩ ነው። ስለዚህ ባህሪው ፍጹም ነው። ይህ ሰው አልመህዲ የነቢዩን ዓለይሂ ሰላቱ ወሰላም ባህሪ ይመስላል። እንዲህም አለ፣ ዓለምን እስኪቀይር ድረስ ሙስሊሞችን ይገዛል፣ ይመራል፣ በፍትህ ይሞላዋል። ልክ በግፍና በጭቆና ተሞልቶ እንደነበረው በፍትህና በሰላም ይሞላዋል። ልክ በግፍና በጭቆና ተሞልቶ እንደነበረው። ስለዚህ ዓለም በዚህ ሽብርና ጭቆና ውስጥ ለመሆን ስንት ዓመት ፈጀበት? አልመህዲ በአጭር ጊዜ ውስጥ በአላህ እርዳታ በእውቀቱና በችሎታው የመላውን ዓለም ሁኔታ ከግፍ ወደ ፍትህ፣ ከጭቆና ወደ ሰላም ይቀይረዋል፣ ልክ በተቃራኒው ተሞልቶ እንደነበረው። ስለዚህ ሁሉም ሚዛኖች በመህዲ ዓለይሂ ሰላም መምጣት ይመለሳሉ። እናም መህዲ አንዳንድ ሊቃውንት አሁን ተወልደዋል ይላሉ፣ ሌሎች ደግሞ ገና ነው ይላሉ። አላሁ አዕለም፣ አላህ ብቻ ነው የሚያውቀው። ነገር ግን ከዚህ በፊት እንዳልኩት ትንንሾቹ ምልክቶች አሁን እዚህ የመኖሩን እድል ከፍ ያደርጉታል። ነገር ግን አላህ ሱብሓነሁ ወተዓላ የበለጠ ያውቃል። እኛ አናውቅም። ስለ መጨረሻው ሰዓት ምልክቶች ያለው ነገር መቼ ቢሆን በትክክል ልንጠቁማቸው፣ ልንገልጽላቸው፣ ጊዜ ልንሰጣቸው ወይም ትክክለኛ የጊዜ ገደብ ልንሰጣቸው አንችልም። ወይም ይሄኔ ነው የሚሆነው ልንል አንችልም። ስለዚህ ይህንን አድርገን በትክክል መጠቆም አንችልም። ጠቅለል ባለ መልኩ ግን መናገር እንችላለን። አልመህዲ በሰሒሕ ሙስሊም ውስጥ እንደምታገኙት ይህ ሐዲስ ይወጣል፣ በመካ ውስጥ ይታያል። እናም ዑለሞቹ ነቢዩ ዓለይሂ ሰላቱ ወሰላም ስለሱ በሰጧቸው መገለጫዎች ይለዩታል። የተወሰኑ ገጽታዎች አሉት። ሰፊ ግንባር፣ ድምቅ ያሉ ትልልቅ አይኖች፣ ከላይ ትንሽ ጎበጥ ያለ ቀጭን አፍንጫ። አልመህዲ ከሌሎቹ ምልክቶች መካከል የሚከተሉት ይገኙበታል። ስለዚህ ማንም ሰው አልመህዲ ሌላ ሰው ነው ብሎ እንዳያስብ ማለት ነው። የተለዩ ምልክቶች አሉት። ሁሉም ከነቢዩ ዓለይሂ ሰላቱ ወሰላም የተገኙ ትክክለኛ ዘገባዎች ናቸው። በሰሒሕ ቡኻሪ፣ በሰሒሕ ሙስሊም እና በሌሎች ሰሒሕ ሐዲሶች ውስጥ ታገኟቸዋላችሁ። ከአረብ ባሕረ ሰላጤ መሬት ውስጥ በመካ አቅራቢያ የሚገኙ አንድ የአረቦች ቡድን ይኖራል። ስለ መህዲ ይሰማሉ፣ ነገር ግን ከሱ ጋር አይስማሙም። እውነተኛው እሱ አይደለም ይላሉ። እናም ከመካ ምስራቃዊ አቅጣጫ ይመጣሉ። አልመህዲይ ለመዋጋት ከሰራዊት ጋር ይዘምታሉ። ስለዚህ መህዲይ መጀመሪያ የሚዋጋቸው በእስልምና ሰንደቅ ስር ያሉ ነገር ግን የተሳሳቱ አረቦችን ነው። አጂብ! እየቀረቡ ሲመጡ ከነሱ መካከል አንዱን ቡድን አላህ ሱብሓነሁ ወተዓላ ምድር እንድትውጣቸው ያደርጋል። ሁሉም ይሞታሉ። ሌላው ቡድን ደግሞ ይዋጋዋል። አልመህዲይም ሁሉንም ያጠፋቸዋል። ነቢዩ ዓለይሂ ሰላቱ ወሰላም
የሁለት ኸሊፋዎችን ዘሮች ይዋጋል ብለዋል። ከዚህ በፊት ብዙ ኸሊፋዎች ነበሩ። የኦቶማን ግዛት፣ የዓባስይ፣ የፋጢማ፣ የአመውያ ኸሊፋነት ነበሩ። ብዙ የተለያዩ ዘሮቻቸው ሲል የነሱን ማለቱ ነው። አላህ ይወቀው የትኞቹን በትክክል እንደሆነ። ነገር ግን የመጀመሪያዎቹ አረቦች ናቸው። አላህ ይወቀው የዓባስይ ወይም የኡመዊ ሊሆኑ ይችላሉ። እናም ያጠፋቸዋል ብለዋል። ሰሓቦችም የአላህ መልእክተኛ ሆይ ከሚዋጉት ሙስሊሞች መካከል ትክክለኛ ሙስሊሞች ቢኖሩስ፣ ነገር ግን ተሳስተው በዚያ ጦርነት ውስጥ ቢሞቱ ምን ይሆናሉ ብለው ጠየቁ። ነቢዩ ዓለይሂ ሰላቱ ወሰላም እያንዳንዳቸው በቂያማ ቀን የሚቀሰቀሱት በሞቱበት ንያ ነው አሉ። በሞቱበት ንያ ከተሳሳተው ሰራዊት ጋር ቢሆንም እንኳ። ከዚያ በኋላ ይህ ከመህዲይ የመጀመሪያዎቹ ታላላቅ ምልክቶች አንዱ ነው። ሌሎቹ የመህዲይ ምልክቶች ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ። ዞሮ ከአንድ ሰራዊት ጋር ይዋጋል። እሱም በፉርስ በቢላድል ፉርስ ወይም ኢራን፣ ፐርሺያ ማለት ነው። በሱ ላይ ሰራዊት ያዘጋጃሉ። በዚያ ዘመን ፐርሺያ ዛሬ ኢራን በመባል ይታወቃል። አሁንም ኢራን ትሁን አትሁን አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም በሰሒሕ ሙስሊም ውስጥ ከፉርስ የሚመጣ ሰራዊት እንደሚኖር ነግረውናል። እሱም አልመህዲይ ለመዋጋት ራሱን ያዘጋጃል፣ እሱንም ያጠፋቸዋል አሉ። ከእንግዲህ ኃይል አይኖራቸው፣ ትጥቅ ያስፈታቸዋል። ከእንግዲህ ስልጣንም ሆነ ችሎታ አይኖራቸውም። ያ ሁለተኛው ምልክት ነው። አሁን ደግሞ ትልቁ ምልክት ይኸውና። ከዚያም ሮማውያንን ወይም አሩምን ይዋጋል አሉ። በዚያ ዘመን አሩም ከዛሬው የተለዩ ወይም የተለየ ስም ነበሯቸው። በትክክል እነሱን መጠቆም ትንሽ ከባድ ነው። ነገር ግን ዑለማዎቻችን ወደ አውሮፓውያን ይጠቆማሉ ይላሉ። በአጠቃላይ አውሮፓውያን። እናም አሩም በዚያን ጊዜ የቤዛንታይን ግዛት የነበሩት ዛሬ ዘሮቻቸው በአብዛኛው አውሮፓውያንና ቅርንጫፎቻቸው ናቸው። ይህ ውጊያ እንዴት ይሆናል? አውሮፓውያኑ ወይም ሮማውያኑ በዚህ ሰራዊት ላይ ራሳቸውን ያዘጋጃሉ። ምክንያቱም አልመህዲይ ዓለምን በአላህ ስብሓንሁ ወተዓላ ሸሪዓ ለመሙላት በታላቅ ኃይል ስልጣንና ጉልበት ይመጣል። እናም አሁን በሸሪዓህ ላይ የሚደረገውን ትግል ማየት እንችላለን። ስለዚህ አንድ ሰው በኃይልና በስልጣን ሊወክለው ሲመጣ አስቡት። ምን ሊያደርጉት ነው? ሊዋጉት ነው። ያ ከመሆኑ በፊት ግን በአንድ ወቅት የትኛው ወቅት እንደሚሆን እርግጠኛ አይደለሁም። ዑለሞች በዚህ ላይ ተለያይተዋል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለውናል። ከሮማውያን ጋር በመተባበር ከኋላቸው ካለ ጠላት ጋር ትዋጋላችሁ፣ ከኋላቸው ካለ ሰራዊት ጋር ትዋጋላችሁ። የነሱ ሰራዊት የሮማውያን ሰራዊት። ስለዚህ ሙስሊሞች ከአውሮፓውያን ጋር አንድ ሆነው የነሱን ጠላት የአውሮፓውያንን ጠላት የሮማውያንን ጠላት ለመዋጋት ይረዳሉ። ነቢዩ ዓለይሂ ሰላቱ ወሰላም ከኋላቸው ያለ ጠላት ብቻ ነው ያሉት። የነሱ የሆነ ጠላት እኛ ግን በነሱ ላይ እንረዳቸዋለን። ይህ ሆኗልን? በአንደኛው የዓለም ጦርነት ነበረ? አላህ ያውቃል። ገና ሊሆን ነው? አላሁ አዕለም። እየረዳናቸው ነው ይላሉ። አላሁ አዕለም በምን መንገድ እንደሆነ። ነገር ግን ዋናው ነገር ቱሳሊሑን ሩም ነው። ይህ ስምምነት ይኖራል። እናም የእነሱን ጠላት ለመዋጋት ትረዷቸዋላችሁ። ያ ከሆነና ድል ካደረጋችሁ በኋላ በሆኑ ምክንያቶች በመካከላችሁ ግጭቶች ይፈጠሩና ጦርነት ይነሳል። እዚህ ላይ ለአንድ ደቂቃ ላቁም ወንድሞች፣ እናቶች። እናም አንድ ነገር ከእናንተ ጋር ልተንትን። አሁን ስለሚመጡት የተለያዩ ርዕዮተ ዓለሞች እንሰማለን። አምላክ የለሽነት ወይም ኤቲዝም፣ ሰይጣናዊነት ወይም ሳታኒዝም፣ ካፒታሊዝም፣ ኮሚኒዝምና ሌሎች ነበሩ። ፋሺዝም፣ ሶሻሊዝም፣ እነዚህ ሁሉ ኢዝሞች እየመጡ ነው። ሁሉም ሃይማኖቶች ናቸው። ሁሉም ሃይማኖቶች ናቸው። ሃይማኖት ስል በአረብኛ ዲን የሚለው ቃል የህይወት መንገድ ማለት ነው። ሁሉም መንገዶች ናቸው። ከዚህ በፊት የነበሩ ብዙዎቹ ታይተው ጠፍተዋል፣ ሄደዋል። እንደ ኮሚኒዝም እየሞተ ነው። ፋሺዝም እየሞተ ነው። ብሔርተኝነት ያው በርግጥ ሙሉ ለሙሉ ባይጠፋም ቀስ በቀስ ግን እየጠፋ ነው።
ካፒታሊዝም አሁንም ከኛ ጋር አለ። አምላክ የለሽነት በጣም አዲስ ነው። እናም ሌሎች ብዙ እየመጡ ነው። እነዚህ ሁሉ ለኔ ወላሂ ጊዜያዊ ናቸው። ሁሉም ሊሞቱ ነው። በእውነት የሚይዛቸው ኃይል የላቸው። ነገር ግን በስልጣን ላይ ኃይል ያላቸው ሁለቱ ታላላቅ ሃይማኖቶች ክርስትናና ይሁዳዊነት መሆናቸውን ታያላችሁ ወይም እያያችሁ ነው። ምክንያቱም የትኛውንም ብታዩ ከነዚህ እንቅስቃሴዎች ጀርባ ያለው ስልጣን፣ ኃይል እነዚህን ሃይማኖቶች ይወክላል። ከዚያም እስልምና አለ። እነዚህ ሶስት ታላላቅ ሃይማኖቶች ወንድሞችና እህቶች አሁንም አሉ። እናም ሁል ጊዜም ነበሩ። ስልጣናቸው ከላይ ያለው ኃይል እነዚያን ሃይማኖቶች ይወክላል። ሌሎቹ የምታዩዋቸው ትንንሽ ነገሮች አምላክ የለሽነትና ሌሎች የምታዩዋቸው ኢዝሞች በላይኛው ከፍተኛ ደረጃ ላይ ጠንካራ ስልጣን የላቸው። ስለዚህ አልሐምዱሊላህ ነቢዩ ዓለይሂ ሰላቱ ወሰላም ስላስጠነቀቁንና ስለሚመጡት ጊዜያት ስለነገሩን። ስለዚህ ጦርነቶች ይነሳሉ፣ የሃይማኖቶች ጦርነቶች ይሆናሉ። በዋናነት በእስልምና በክርስትናና ይሁዲነት ነቢያችን ዓለይሂ ሰላቱ ወሰላም የነገሩን ይህንን ነው። ማንም እንዳይሳሳትብኝ አንድ ትንሽ ማስታወሻ ልስጥ። ነቢዩ ዓለይሂ ሰላቱ ወሰላም ሂዱና አሁን ክርስቲያኖችንና አይሁዶችን ጎረቤቶቻችሁን ተዋጉ እያሉን አይደለም። አይ እስልምና የሰላም ሃይማኖት ነው። ሰዎች ካልተዋጉን አንዋጋቸው። ነገር ግን ይህ እውነታ ነው። ነቢዩ ዓለይሂ ሰላቱ ወሰላም አላህ የነገራቸውን ወደፊት የሚሆነውን እየነገሩን ነው። ይህ ውጊያ ይነሳል። በሮማውያንና በሙስሊሞች መካከል ጦርነት ይከሰታል። በዚያ ዘመን ሮማውያን ወይም አሩም ወልሙስሊሙን ማለትም በመስቀለኞቹ በክርስቲያኖቹና በሙስሊሞቹ መካከል ውጊያ ይኖራል። አንዳንድ ሙስሊሞች የሙስሊሙን ሰፈር ለቀው እነሱን ይከተላሉ። እናም ዛሬ በጥንቃቄ ብታዩት በሙስሊሞች መካከል ያለው መለየት አሁንም እየሆነ ነው። ሙናፊቆች፣ ግማሽ ሙስሊሞች፣ ሃይማኖታቸውን እንደፈለጉ የሚሰሩ ሙስሊሞች፣ የዛሬዎቹ ዘመናዊ ሙስሊሞች የሚባሉት። እንደውም በዚህ አዲስ ዘመናዊ ሙስሊም በሚለው ትርጉም ውስጥ እስልምናን በከፍተኛ ደረጃ የሚወክሉ ሰዎች ታገኛላችሁ። በዚህ ማዕበል ውስጥ የሚሄዱ ብዙ ሙስሊሞች አሉ። ማየት ትችላላችሁ፣ በተለይ በወጣቶች መካከል። እነዚህ ሰዎች አንተን ማሸነፍ ቢፈልጉ ጦርነት አይወጁብህም። አሁን በሌላ መንገድ ነው የሚመጡብህ። ልጆችን ወስደው ወደ ሌላ መንገድ ያጠሟቸዋል። ስለዚህ ዛሬ ብዙ ልጆች፣ ወጣቶች ስለ እስልምና የተሳሳተ ግንዛቤ አላቸው። እስልምና እንደ ማንኛውም ሃይማኖት ነው ብለው ያስባሉ። መንፈሳዊነትን ከሌላው ነገር ሁሉ መለየት አለብህ ይላሉ። ወላሂ በጆሮዎቼ ሰምቻለሁ። ብዙ ወጣቶች ይህንን ነግረውኛል። ብዙ ወጣቶች ለመዋቢያነት መስቀል ላድርግ ብለው ይጠይቁኛል። ምክንያቱም ጥሩ ይመስላል ይላሉ። እናም ወደዚህ ቁሳዊነት ወይም ማቴሪያሊዝም ውስጥ እየገቡ ነው። በጣም ቁሳዊ ዓለም። ወደ ቁሳዊው ዓለም ብዙ እየገባችሁ ነው። ለምን ቁሳዊነት? ምክንያቱም አእምሮህን ከአላህ ለማዘናጋት ምርጡ ዘዴ ነው። ምክንያቱም የዲናችን ተቃራኒ ጠላት ቁሳዊነት ነው። የትክክለኛው ዲን ጠላት ቁሳዊነት ነው። ብዙ ሙስሊሞች መንገዳቸውን እንዲስቱ እያደረጋቸው ያለው ይህ ነው፣ ቁሳዊነት። ዛሬ ወላሂ ያለነው በእንደዚህ አይነት ሁኔታ ውስጥ ነው። የርዕዮተ ዓለም ጦርነትና የማዘናጊያው እንቅፋት ቁሳዊነት ነው። ሙስሊሞች ያንን ውጊያ ያደርጋሉ። ነቢዩ ዓለይሂ ሰላቱ ወሰላም ሙስሊሞች አንድ ሰራዊት፣ አንድ ቡድን እንደሚልኩ ነግረውናል። ትልቅ ቡድን አይደለም፣ ይልኳቸዋል። ምክንያቱም መለየቱ ተከናውኗል። እናም ንጹህ ሙስሊሞች ብቻ ናቸው የቀሩት። በዚያን ቀን ለዚህ ዲን በእውነት የሚዋጋው ማን ነው? ቁሳዊ ሰው አይደለም። ምክንያቱም ልቡ ከዓለም ጋር የተያያዘ ነው። ይሸሻል። ተዋግቶ ያንን ሁሉ ሀብት ሊያጣ አይፈልግም። ስለዚህ በዚያ ቀን የሚቆሙት የተለዩ ልዩ አይነት ሙስሊሞች ናቸው። እናም አሁንም ከነሱ መካከል ደካሞች ይኖራሉ። ይህ ሙሉ ቡድን ይዋጋል ይላሉ። እንዲህም አሉ፣ ታያለህ አልመልሐመቱል ኩብራ ብለው ጠርተውታል። ነቢዩ ዓለይሂ ሰላቱ ወሰላም አልመልሐመቱል ኩብራ ብለው ጠርተውታል። ብዙ ዑለማዎቻችን አልመህዲ ይህንን ይመራል ይላሉ።
አልመልሐመቱል ኩብራ ታላቁ ጦርነት ታላቁ ውጊያ። እናም የሚበር ነገር ወይም ወፎች ወይም በጦርነቱ ዳርቻ ላይ የሚበር ማንኛውንም ነገር ከጦርነቱ ጋር ምንም ግንኙነት የሌለው ከሰማይ ይወድቃል። እናም አንዳንድ ሊቃውንት ሲያዩት እንደ አቶሚክ ጦርነት ሊተነትኑት ይችላሉ። ወፎችንና በሰማይ ያሉ ነገሮችን እንዲወድቁ የሚያደርጉ ጋዞች በዳርቻ ላይ የምትበር ወፍ ከጦርነቱ ጋር ምንም ግንኙነት የሌላት ከሰማይ ትወድቃለች። ይህ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ነው። ስለዚህ የሰራዊቱ ቡድን ይጠፋል። መጥፋት ፈና ማለት መጥፋት ማለት ነው። አንዳንድ ሊቃውንት ምንም አይቀራቸው ልታገኛቸው አትችልም ይላሉ። ሰውነታቸው ይጠፋል፣ ልታገኛቸው አትችልም። ሙስሊሞች ሌላ ቡድን ይልካሉ። ተመሳሳይ ነገር ይደርስባቸዋል። ሌሊቱ በመካከላቸው ያልፋል። እናም ሙሉ ቡድን ይጠፋል። ሶስተኛው ሰራዊት በመጨረሻም የቀሩት የዓለም ሙስሊሞች በእነሱ ላይ ይሰበሰባሉ ይላሉ። አንዳንድ ዑለማዎች ይህ የሚመለከተው ጥቂት ሰዎች ብቻ እስልምናን በታማኝነት በእውነት በቅንዓት የሚከተሉት መሆናቸውን ይጠቅሳሉ። ወንዶች፣ ሴቶች፣ ልጆች ሁሉም ሙስሊሞች በእነሱ ላይ ይሰበሰባሉ። አጠቃላይ ጂሃድ በጣም ደም አፋሳሽ የሆነ ጦርነት ይሆናል። ሙስሊሞችም ያሸንፋሉ። ምሳሌም ይሰጣል። ለምሳሌ አንድ ቤተሰብ 100 አባላት ቢኖሩት ከነሱ መካከል አንድ ብቻ በሕይወት ይኖራል። የቀሩት ሁሉም ሞተዋል። በምን አይነት ምርኮ ይደሰታል ይላል። ምርኮ ማለት ጦርነት ላይ ስትሆን ያሸነፍካቸውን ሰዎች ንብረት መውሰድ። ስለዚህ ምርኮ ይባላል ወይም ገኒማ። የጦርነት ምርኮ። በዚያ ቀን ሙስሊሞች በማንኛውም ምርኮ አይደሰቱም ይላል። ምክንያቱም ምን አይነት ገኒማ ይኖራል? ለማንስ ወርስ ይሰጣል? ቤተሰቦቹ ሁሉም ሞተዋል። አብዛኛው ህዝብ ሞተዋል። ያን ያክል ከባድ ነው ወላሂ። አንድ ቤተሰብ 100 አባላት ቢኖሩት ከነሱ መካከል አንድ ብቻ በሕይወት መኖር ማለት። ስለዚህ ለምን ይደሰታል? ስለዚህ ምን አይነት ውርስ ነው ለመስጠት የሚጠብቀው? ከእንግዲህ ከዱንያ ጋር መጣበቅ የለም። የምትፈልገው ብቸኛው ነገር የመጨረሻው ዓለም ወይም አኺራ ነው። ቤተሰብህን በአኺራ መገናኘት ትፈልጋለህ። ያሳዝናል። የዚህ ዓለም ፍቅር በልባችን ውስጥ በኃይለኛው ሰርጿል። ቁሳዊነት ዛሬ በብዙ ሰዎች ልብ ውስጥ እንደገባው ቁሳዊነት ቅድሚያ ሲሆን ዲን ሁለተኛ ወይም ሶስተኛ ወይም አራተኛ ምናልባትም የመጨረሻ ሲሆን የሆነው ይህ ነው። አላህ ወደ አንድነታችን ይመልሰን፣ ጥንካሬያችንን ይስጠን። ጥንካሬያችንን የምናገኘው በዚህ መንገድ ብቻ ነው፣ ለአላህ በምናደርገው ቅንነት። እናም ይህ የሙስሊሞች ቡድን የቀሩት ሁሉ ቅን የሆኑት ናቸው፣ የተለዩት ናቸው። በሮማውያንና በሙስሊሞች መካከል በዚያ ጦርነት ውስጥ ነቢዩ ዓለይሂ ሰላቱ ወሰላም ይነግሩናል። ይህ ሌላ የመህዲ መኖር ምልክት ነው። ከሮማውያን የሚመጣ አንድ ሰራዊት ከዋናው ጦር የተለየ መንገድ ይይዛል። እናም ከሻም ከሶሪያ አቅጣጫ ዞረው ይመጣሉ። እናም ከመዲና የመጣ የሙስሊሞች ቡድን አረቦች እነሱን ለመዋጋት ይሄዳሉ። እንዳያልፉ ሊያደርጉ የሚሞክሩት ከኋላ መጥተው ሙስሊሞችን ለማጥመድ ነው። እናም ይህ የሙስሊሞች ሰራዊት ከመዲና ይመጣል። ነቢዩ ዓለይሂ ሰላቱ ወሰላም በዚያን ቀን ምርጥ አማኞች ናቸው አሉ። በዚያን ቀን በጣም ተቅዋ ወይም ፈሪሃ አላህ ያላቸው ሰዎች ናቸው። ይዋጋሉ። እናም እነዚያ የሮማውያን ቡድን እንዲህ ይሏቸዋል፣ እናንተን ልንዋጋ አልመጣንም። በሙስሊም የአኗኗር ዘይቤ የተወለዳችሁትን እናንተ ልንዋጋ አልመጣንም። የመጣነው ከኛ ሰፈር የወጡትን ልንዋጋ ነው። ከኛ ሰፈር የወጡትን። ይህ ምን ማለት ነው? ሎሞቻችን ይህ ማለት ወደ እስልምና የገቡትን እና አውሮፓውያንንና ከክርስትና ወይም ከማንኛውም ሃይማኖት የመጡ ሰዎችን ትተው ወደ እስልምና ገብተው የሙስሊሙን ሰራዊት የተቀላቀሉትን ነው ይላሉ። እነዚህ ሰዎች ይመጣሉ። እንዲህ አለ፣ የመጣነው እነሱን ልንይዝ ነው፣ የተውንና የካዱንን ጥለው የሄዱትን ይላሉ። እናም ከመዲና የሚመጡት ሙስሊም አረቦች እንዲህ ይሏቸዋል፣ ወላሂ በእኛ በኩል እንድታልፉ አንፈቅድላችሁ፣
ወንድሞቻችንንና እህቶቻችንን እንድትዋጉ አናሳልፋችሁ። ምክንያቱም እስልምናን ከተቀበልክ ወንድምና እህት ትሆናለህ። ስለዚህ ወንድሞቻችንንና እህቶቻችንን እንድትጎዱ አናሳልፋችሁም። ይልቁስ እነሱን በመጠበቅ እንሞታለን። ስለዚህ ይዋጋሉ። ከዚያ ሰራዊት 1/3 ይሸሻል። ነቢዩ ዓለይሂ ሰላቱ ወሰላም አላህ ፈጽሞ ይቅር አይላቸውም ይላሉ። 1/3 ይሞታል። በዚያ ቀን ምርጥ ሸሂዶች ናቸው ይላሉ። እናም 1/3 ድል ያደርጋል። ስለዚህ ያ ሌላ የመህዲ መኖር ምልክት ነው። እንዳትሳሳቱበት። ረሱል ዓለይሂ ሰላቱ ወሰላም ምልክቶቹን በጣም በዝርዝር ነግረውናል። ስለዚህ መህዲ ማን እንደሆነ ለመለየት የሚያሳስት ነገር አይኖራችሁም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ አላህ በአንድ ሌሊትና ቀን ዝግጁ ያደርገዋል። አላህ ስብሓንሁ ወተዓላ ትክክለኛ ዝግጁ ጻድቅ ያደርገዋል በአንድ ሌሊትና ቀን። ዩስሊሑሁ ማለት ምን ማለት ነው? አንዳንዶች ሰዎች አላህ በአንድ ሌሊት የዓለም ዕውቀት ያለው ሰው እንዲሆን ዕውቀት ይሰጠዋል አሉ። አይ የግድ ያ ማለት አይደለም። ዩስሊሑሁ በአንድ ሌሊትና ቀን ዝግጁ ያደርገዋል። የመህዲ ሰራዊት እየተዋጋ ሳለ በሮማውያን በመስቀለኞቹ ላይ ድል እንዳደረግን አንድ ሰው ጮሆ ወደ ቤተሰቦቻችሁና ወደ ቤቶቻችሁ በፍጥነት ተመለሱ፣ ደጃል መጥቷል ይላል። ደጃል በመጽሐፍ ቅዱስ ጸረ ክርስቶስ በመባል የሚታወቀው ነቢዩ ዓለይሂ ሰላቱ ወሰላም ደጃል ብለው ጠርተውታል። ደጃል ማለት ውሸታም፣ ከዳተኛ፣ አስመሳይ፣ ስለ አስመሳይነቱ የሚዋሽ ማለት ነው። ስለዚህ መጥቶ ለመጀመሪያ ጊዜ ሲወጣ ነቢዩ ዒሳ ዓለይሂ ሰላም ነኝ ይላል። ደጃል ሰው ነው፣ ሰብአዊ ፍጡር ነው። እናም ነቢዩ ዓለይሂ ሰላቱ ወሰላም በዝርዝር ገልጸውልናል። ብዙ አልገባበትም፣ ነገር ግን በዝርዝር ገልጸውልናል። ከሰጡን መገለጫዎች መካከል አዕወር ነው ብለዋል። በአንድ አይኑ ያያል። መሃል ላይ እንደ ሳይክሎፕስ አንድ አይን አለው ማለት ነው። አንድ አይና ነው ማለትም በአንድ አይኑ ያያል። የማያይበትን ሌላኛው አይን ይገልጻል። ሌላኛው አይን ፈሳሹ እንደተመጠጠ ወይን ይመስላል ይላሉ። ስለዚህ ጠፍጣፋ ነው። እናም እንደዚያ የተጨማደደ ይመስላል። በሱ ማየት አይችልም እና አልመሲሕ ደጃል ተብሎ ተጠራ። አልመሲሕ ደጃል ዒሳ ዓለይሂ ሰላም አልመሲሕ ይባላል። አልመሲሕ ማለት አይኑ የተጠረገ ማለት ነው። አደጃል ውሸታም። እናም እያንዳንዱ ነቢይ ለህዝቡ ስለ ደጃል መምጣትና ስለ ደጃል ቅድመ ሁኔታዎች አስጠንቅቋል። የደጃል መምጣት ቅድመ ሁኔታዎችን ዛሬ በዘመናችን እናያለን። ስለሱ ማውራት በጣም ብዙ ነው። ነገር ግን ስለዚህ ነገር ብዙ ትምህርቶችንና ተከታታይ ፕሮግራሞች አሉ። የደጃል መምጣት ተጽዕኖዎች አሁን አሉ። የደጃል ዝግጅት እናም የሚወክለውን ነገር ሁሉ ውሸትን ይወክላል፣ ሽርክን ይወክላል። ነቢዩ ዓለይሂ ሰላቱ ወሰላም ጸጉሩን ሲገልጹት አጅዓድ ይላሉ። ሻካራ ጸጉር ነው። በጣም ሻካራ ጥቁር ጸጉር። በግንባሩ ላይ አማኝ ብቻ ሊያውቀው የሚችል ቅርጽ ይኖራል። በግንባሩ ላይ በተወሰነ መንገድ የተቀረጹ 3 ፊደላት ይኖራሉ። ፊደላቱም ካፍ፣ ፋ፣ ራ። ከፈራ ወይም ኩፍር፣ ይህም ክህደት ማለት ነው። እናም ግዙፍ ሰው ነው። በጣም ትልቅ ሰው ነው። እንደ ሰው ትልቅ የሆነ እንደ ዳይኖሶር ትልቅ ግዙፍ ማለት አይደለም። ትልቅ ሰው ነው ብቻ። ማለትም በስጋ የተሞላ ትልቅ ጠንካራ ሰው። እሱን ማሸነፍ ቀላል አይደለም። እናም ይህ ሰው ደጃል የመምጣቱ ምልክቶች አሉት። ከነዚህ ምልክቶች መካከል አንዳንዶቹ በሰሒሕ ሙስሊም ውስጥ ባለ ረጅም ሐዲስ ውስጥ ይገኛሉ። ረጅም ሐዲስ ነው፣ መጥቀሱ አስፈላጊ ባይሆንም፣ ነገር ግን አንዳንድ ምልክቶችን እንጠቅሳለን። ለምሳሌ ዛሬ እስራኤል በመባል የሚታወቀው በዚያ ዘመን በኢየሩሳሌም በተምር በዘንባባ ዛፎች ይሞላል ብለዋል። በዚያ ዘመን በነቢዩ ዓለይሂ ሰላቱ ወሰላም ጊዜ አልነበረም። አሁን በዘንባባ ዛፎች ተሞልቷል ሙሉ በሙሉ። እስራኤላውያን ከሚያመርቷቸውና ወደ ውጭ ከሚልኳቸው የሚጣፍጡ ቴምሮች እንገዛቸዋለን፣ አውቀንም ሳናውቅም። ሌላው ምልክት ከአረቦች መካከል አንድ ሰው ነቢይ ሆኖ ይወጣል፣ ህዝቡን ከምድሩ ያባሩታል፣ ይዋጉታል መባሉ ነው ወይም መጠቀሱ ነው። እሱም ነቢዩ ዓለይሂ ሰላቱ ወሰላም ናቸው። ሌሎች ጥቂት ምልክቶችም አሉ።